ሰላም ጤና ይስጥልን ውድ ያዱ ቤተሰቦች ኑሮ በከተማ ዝግጅታችን ነው ተጀምሯል። ዝግጅቱን እየመራው እኔ ብሩክ ሽመልስ እስከ ፍጻሜው ድረስ አብራችሁ የሚቆዩናል። በዛሬው መሰናዷችን ስለ ስፖርታዊ እንቅስቃሴዎች ወይም ደግሞ ስለ ስፖርት በአጠቃላይ የምናወራ ይሆናል። ስለ ስፖርት ስናወራ ውድድሩን ወይም ደግሞ በአጠቃላይ የተጫዋቾች እንቅስቃሴ ሳይሆን የምናስቃኛችሁ ተጫዋቾች ወይም ደግሞ ተወዳዳሪዎች በተለያዩ ዘርፍ ያሉ ተወዳዳሪዎች ወደ ውድድር ከመሄዳቸው በፊት የሚያሟሏቸውን መሰረታዊ ነገሮችን የምናስቃኛችሁናል። ከዛ ውስጥ ደግሞ ዋነኛው የስፖርት ትጥቅ ወይም ደግሞ ማሊያ ነው። ይህን ማሊያ በርካታ ክለቦች ወይም ደግሞ አትሌቶች የሚያስመጡት ወይም ደግሞ የሚጠቀሙት ከውጭ ሀገር ነው አብዛኞቹ። አሁን ላይ ግን በሀገራችን ጎፈሬ የስፖርት ትጥቅ አምራች ተቋም በሀገራዊ ምርት ይኩሩ በማለት ለተለያዩ ክለቦች እንዲሁም ለተለያዩ አትሌቶች የተለያዩ የስፖርት ትጥቆችን እያቀረበ ይገኛል። ጎፈሬ ከየት ተጀመረ፣ ምንስ አገልግሎቶችን እያቀረበ ይገኛል የሚሉን ነገር ወደ እናንተ ዛሬ የምናደርስላችሁናል። አብራችሁን ትቆዩ በአክብሮት ጋብዛለሁ። ወደ ውስጥ ገብተን ቀሪውን እንቅስቃሴ የምንከታተል ይሆናል። ዲናሊ ሰላም ነው? ሰላም ነው። እንኳን ደህና ቆየኝ። አመሰግናለሁ። እንግዲህ ወደ ውስጥ ገብቻለሁ። አጠቃላይ እዚህ ያለው ነገር በጣም ደስ ይላል። ምን ነገሮች አሉ እስቲ እንግዲህ እንደ መጀመሪያ ያው አጠቃላይ አትሌቲክስ በሚለው እንገልጽ ይችላል። ሁሉም ነገር የሚያስፈልጋቸው ማቴሪያል ከቲም ጀምሮ ራጮች አጠቃላይ ያለውን ነገር አሟልቶ ጎፈሬ እዚህ ቦታ ላይ ያሳያል። ከምርት አንስቶ እስከ ተጠቃሚ ወይም ደግሞ ደንበኞቻችን ድረስ የምናደርሰው እዚህ ቦታ ላይ። ስለዚህ ይሄኛው አጠቃላይ ምርቱን የሚሸጥበትም የሚያስተዋውቅበትም ቦታ ነው። ከዛ ውጭ ግን የሚመረትበት ሌሎችም እንቅስቃሴዎች አሉ ማለት ነው። ስለዚህ ወደዛ ሊድ መሰለኝ። አዎ ወደዛ ብትሄድ የተሻለ ነው የሚሆነው። እሱን ደግሞ አጠቃላይ ፕሮዳክሽን ማናጀሩ ያለውን ነገር ሞር በሚባል ያስቃኛል። እሺ ተነስተልኝ እንዴት ነህ? ሰላም ነው? እንኳን ደህና ቆየህ። እሺ እንግዲህ ወደ ውስጥ ገብተናል። ያለውን ነገር እስቲ አብረን ብንቃኝ ብዬ አሰብኩ። እሺ መጀመሪያ እንግዲህ ነገር እንኳን ደህና መጣ። እንግዲህ ያሉትን አንዳንድ ፋብሪካ ውስጥ የምናካሄዳቸውን ፕሮሰሶች ስቴፕ ባይ ስቴፕ አብረን እናያቸዋለን። ካለን ስቴፕ የመጀመሪያው የከቲንግ ስቴፕ ነው ወይ ደግሞ የከቲንግ ፕሮዳክሽን ነው። እዛ ላይ የምናካሄዳቸው ልክ እንደምታየው እዚህ ጋር አሁን እየሰሩ ያሉት የከቲንግ ኦፕሬተሮች ናቸው። የመጀመሪያ እኛ ጋር ማቴሪያሎች ሲመጡ ኳሊቲ ኢንስፔክሽኖችን እንሰራለን። ኳሊቲ ጥራት ደረጃቸውን እኛ በምንፈልገው በእኛ በከስተመራችን በሚፈልገው ኳሊቲ መሰረት ነው የምናቀርበው። ለዛ ደግሞ ኳሊቲ ኢንስፔክሽን አለን። ፋብሪክ እዚህ ስቶኮች አሉን። ከዚህ ውጭም የራሳችን የፋብሪክ ማስቀመጫ ስቶክ አለን። ፋብሪኩን ኦዲት አድርገን ከሰፕላየሮቻችን እንቀበልና ከዛ በኋላ ኔክስት ስቴፓችን የሚሆነው ምንድነው ወደ ፓተርን መቀየር ነው ልብሶቹን ማለት ነው። ፓተርኖቹን በኋላ የምናያቸው ይሆናል። በካድ ፕሮፌሽናሎች የራሱ የሆነ ሶፍትዌር አለው። በሶፍትዌር መሰረት የተሰሩ የፓተርኖች አሉን። የልብስ ፓተርን ማለት ስሊቭ፣ ቦዲ ያሉ እንዘረዝራቸው አሉ። ልክ በምታየው መልኩ ሌየር ያደርጉና የራሱ የሆነ ፓተርን አለው። በዛ መሰረት ይቆረጣል ማለት ነው። እዚህ ጋር ቆረጣ ክፍል ላይ ቆረጣውን ከጨረሱ በኋላ ወይ ደግሞ ከቲንግ የምንለው እዛ ጋር ልክ እንደምታየው መጨረሻ ስቴጅ ላይ ኳሊቲዎች አሉ። ይሄኛውን ስቴፕ ከጨረስን በኋላ እያንዳንዱ ልብስ በራሱ ፓተርን መሰረት ይመጣል። ፓተርኑን ከጨረሰ በኋላ ኳሊቲዎች አሉ። የኳሊቲ ፕሮሰስ አለው። እሱም ላይም ፓተርኑ መሰረት መቆረጡን ትክክለኛ ሜዠርመንታችንን መጠበቁን ቼክ ያደርጉና ወደ ኔክስት ስቴፕ ያሳልፋሉ ማለት ነው። እዚህ ጋር ያለው ነገር የመጀመሪያው ስቴፕ ነው። አዎ የመጀመሪያው ስቴፕ ነው። የመጀመሪያውን ስቴፕ በዚህ መልኩ እንጨርሳለን ማለት ነው። ቀጣይ ስቴፓችን ደግሞ የሚሆነው ምንድነው የፕሪንቲንግ ወይም ደግሞ
ሰብሊሜሽን የምንለው ፕሮሰስ አለ። እንግዲህ የመጀመሪያውን እናሳይቻለሁ። የኛው ሁለተኛው ስቴፓችን ነው። እዚህኛው ላይ ደግሞ የምንሰራው የዲዛይኖችን ወደ ፔፐር ነው የምንቀይራቸው። ወይም ደግሞ በዚህኛው ልክ በምታየው መልኩ በሚሰሩ ዲዛይኖች አሉ። ዲዛይነር ቲሞች አሉን። በኋላ አሳያለሁ። እሱ ዲዛይን ከተሰራ በኋላ ወደ ፔፐር እንቀይረዋለን ማለት ነው። ፔፐር ላይ ያለው ፕሮሰስ ይሄን ይመስላል። እነዚህ ሞር ሃይ ቫይብራንት ከለሮች ናቸው ፕሪንት የሚያደርጉልን። ሃይ አኩሬሲ ያላቸው የምንፈልገውን ዲዛይን ማንኛውንም ከለር ፕሪንት ያደርጉልናል ማለት ነው። እዚህ ጋር ደግሞ የምታየው ሌላ ማሽን አለ። ከነዚህ ትንሽ ለየት የሚለው ያኛው ዲቲኤፍ ማሽን ይባላል። ቨርሳታይል ነው። ማንኛውም ከለሮች ላይ ፕሪንት አድርገን መጠቀም እንችላለን ማለት ነው። ለክለቦች አሁን እኛ አብዛኛዎቹን ክለቦች ሎጎአቸውን፣ ነምበራቸውን፣ ፕሌስመንቱን የምንሰራው በዚህ ነው ማለት ነው። ይሄኛው ሃይ ኳሊቲ ነው፣ ዱሬብልም ነው፣ ሎንግ ላስት ያደርጋል። ምንም አይነት ደግሞ የከለር ፋብሪክ ምርጫ የለውም። ኦሬዲ አሁን ባል የሚያወጣው ማለት ይሄኛው ለሁሉም ከለሮች ይሆናል። የራሱ የሆነ ዋይት ሌየር ስላለው ለሁሉም ከለሮች መጠቀም እንችላለን። እነዚህን ሞር የምንጠቀማቸው ዋይት ከለር ላይ ብቻ ነው። ዋይት ከለር ላይ የምንጠቀማቸው ግን ተመሳሳይ ነው ፋንክሽናቸው። ሁለቱም ፕሪንቲንግ ነው የሚሰሩት ወይም ደግሞ ከለር ፕሪንት ነው የሚያደርጉልን። ሁለቱም ሎንግ ላስቲንግ ናቸው። ሃይ ዱሬቢሊቲያቸውም በጣም ሃይ ነው ማለት ነው። አጠቃላይ ድባቡንም ስትመለከተው ደስ ይላል። የሆነ አዲስ ነገር ከለር ለመፍጠር ይመስላልና እኔ በዛ ልክ ነው የተሰማኝ። ገና የሚቀሩንም ስቴፖች አሉ ማለት ነው። የሚቀሩን ስቴፖች አሉ። አሁን የኛው ያሳየው የፔፐር ፕሪንቲንግ የምንሰራበት ሴክሽን ነው። ከዛ በኋላ ደግሞ ኔክስት ፕሮሰስ አለው። ይሄኛው ልክ ፔፐር ፕሪንቲንግ ፕሮሰሳችንን ከጨረስን በኋላ ተመሳሳይ የኳሊቲ ስቴፕ አለን ማለት ነው። ልክ በምታየው መልኩ ኳሊቲውን እያንዳንዱን ልብስ ቼክ ያደርጉታል። ፔፐሩ በምንፈልገው ዲዛይን የምንፈልገውን የፕሌስመንት ሜዠርመንት መያዙ ቼክ አድርገን ወደ ሶስተኛው ስቴፕ እንሄዳለን ማለት ነው። የፔፐር ዲዛይኑ አጠቃላይ ቀለም መረጣው ምናምን ከተጠናቀቀ በኋላ አሁን መቼም ትጥቅ ሲባል ጨርቁ ነው ብዙዎቻችን ምን ወጥቶ የምናውቀውና ግን ከዚህ ከጨርቁ በፊት ራሱ ብዙ ፕሮሰሶች አሉት ማለት ነው። የተለያዩ ፕሮሰሶች አሉት። ያው እንዳየ ነው ከመጀመሪያው ጀምረን ስላየው አንተም ብዙ ስቴፖችን አልፎ ነው የሚመጣው። እኛ ጋር ደግሞ ሞር ኳሊቲ ላይ ፎከስ ስለምናደርግ የጥራት ደረጃችንም ከፍተኛ ስለሆነ እያንዳንዱ ስቴፕ ኳሊቲውን ጠብቆ ነው የምንሰራውና የከቲንግ ላይ እንዳየው ቆርጠን ከጨረስን በኋላ ኳሊቲውን ቼክ እናደርጋለን። ፕሪንቲንግ ላይ ስንመጣ ደግሞ ሃይ አኩሬት የሆኑ ከለር ቫይብራንት የሆኑ ማሽኖችን ነው የምንጠቀመው። እነዛ ላይ ደግሞ ተመሳሳይ ደግሞ ድጋሚ የኳሊቲ ስቴፖች አሉን ማለት ነው። ልክ በምታየው መልኩ ብዙ ፕሮሰሶችን አልፎ ነው ወደ ጨርቅነት የሚመጣው። አብዛኛው ሰው ጋር ወደዛ ነን ማለት ነው። አሁን ደግሞ ወደ ኮንቨርት ወደ የምናደርገው ወይ ደግሞ ያሰራነውን ዲዛይን ወደ ልብስነት የምንቀይርበት ፕሮሰስ ነው የኛው ማለት ነው። እንደ ምሳሌ ማለት ይሄኛው ለምሳሌ ይመስለኛል የሀገራችን ክለቦችም ስለሆነ ባንክ የበረክ ጀርዚ ነው። እንዳጋጣሚ እንደውም የሀገራችንን ቲም እየሰራ ነው የመጣችሁት እናንተ። ይሄኛው ልክ እንደምታየው አሁን እዛ ጋር ያየነው ፔፐር አለ ሲታተም ያየው ከቲንግ ደግሞ የተቆረጠ ፋብሪክ አለ። እሱን በሂት አማካኝነት ወደዚህኛው ወደ የምንፈልገው ዲዛይን ወደ ጨርቁ ላይ ያስተላልፍልናል ማለት ነው። ይሄኛው ተመሳሳይ እዛ ጋር ያሉ ማሽኖች አሉ የምታያቸው። ሁለት አይነት ማሽኖች ነው የምንጠቀመው እኛ። ማኑዋል ማሽኑን እንጠቀማለን፣ አውቶ ሮለር ማሽንን እንጠቀማለን። እነዚህኛው ሞር የምንጠቀማቸው የክለብ ጀርዚዎችን ስንሰራ ስሞል ኳንቲቲ የሆኑትን በማኑዋል ነው የምንሰራቸው። ሃይ ኳንቲቲ ደግሞ ፋን ጀርዚዎችን ስንሰራ ወይ ደግሞ ማክሲመም ኦርደሮች ስንሰራ አውቶማቲክ ማሽን ነው የምንጠቀመው ማለት ነው። አሁን ዲጂታል እና ማኑዋሉን የሚለያቸው ለምሳሌ የትኛው ይገባል ተብሎ ነው? ለተጫዋቾቹ ነው ለደጋፊዎቹ? ለሁለቱም ተመሳሳይ ኳሊቲ ነው ያለው። ልዩነታችን ምንድነው? የካፓሲቲ ነው። ስሞል ኳንቲቲ ስንሰራ የምንጠቀመው ማኑዋሎቹ ላይ ነው። ማክሲመም ኳንቲቲ ደግሞ ላርጅ ኳንቲቲዎች ስንሰራ የፋን ጀርዚዎች ሲሆኑ ለምሳሌ በሺዎች የሚቆጠር ምናምን ሊሆን ይችላል ማለት ስንሰራ እነሱን የምንጠቀመው አውቶማቲኩን ነው ማለት ነው። ኳንቲቲያቸውን የምንለየው ለክለብና ለደጋፊ ሲሆን በምን መልኩ ነው ማለት ነው? አሁን ያልኩ ምንድነው ለምሳሌ የደጋፊ ሲሆን ያው ብዙ ደጋፊዎች ነው ያሏቸው ክለቦቻችን እኛ ምናልባት በሺዎች የሚቆጠር ምናምን ሲሆን ማለት ነው የሚቆጠር ሊሆን ይችላል። እነሱን የምንጠቀመው አውቶማቲክ ማሽኖችን ነው። ምክንያቱም ሞር ካፓሲቲ ያላቸው። ትንንሽ ኳንቲቲዎች ደግሞ የክለብ ጀርዚዎችን ስንሰራ ማክሲመም አንድ ክለብ 30 ተጫዋች ነው የሚኖረው ከነ ቤንቹ ብናስበው። እነዛን ስንሰራ ደግሞ በማኑዋል ማሽኖች ነው የምንጠቀመው። ያው ብዙ ታይምም ስለማይወስድ እዚህኛው ላይ ግን ሞር ደግሞ ኳንቲቲ ያላቸውን ስንፈልግ አውቶማቲኩን እንጠቀማለን ማለት ነው። ያው ምናልባት ግን እዚሁ ጋር ክለቦቹ የራሳቸውን ቀለም ነው ይዘው የሚመጡት ያው ከታሪካቸው ከመነሻቸውም አንፃርና እንደሚፈልጉት ነገር ሊሆን ይችላል። እናንተ የምትጨምሩት የሆነ ነገር ቢኖር ወይም ደግሞ የምታረጉት ነገር ምንድነው? ከሎጎ ወይ ከሌሎችም ጭማሪ ነገሮች በተጨማሪ ማለት ነው። አሁን እኛ የክለቦች በራሳቸው ባክግራውንድ የራሳቸውን ከለር ነው የምንጠቀመው ዲዛይን ላይ። ያንን ስንጠቀም ግን ያንን ማለት ከክለቡ ፍላጎት አንወጣም። የክለቡን ፍላጎት ጠብቀን ሞር እነሱን የሚገልጻቸውን ዲዛይኖችን እናቀርብላቸዋለን። እኛ ዲዛይኑ እናንተ ጋር ነው። ይሄን ነው እኔ የፈለኩት። ዲዛይኑ የሚሰራው እኛ ጋር ነው። የዲዛይን ቲምም ስላለ በኋላ ላይ ስለ ዲዛይኑ በደንብ እነግርሃለሁ። ዲዛይኖቹ እንዳለ የሚያልቁት እኛው ጋር ነው። ግን የምንሰራው ዲዛይኑን የክለቡ ባክግራውንድ
የክለቡን ከለር ከነሱ ጋር ያለውን ኢንተረስት አይተን አሪፍ የሆነ ዲዛይን ከኛ ይቀርብላቸዋል ማለት ነው። አይ በጣም አሪፍ። ስለዚህ አሁን ጨርቅነትን እያመንን እያየን ነውና ከዚህ በኋላ እንዴት ነው ቀጣዩ ስቴፕ የሚሆነው? አሁን ይሄኛው በምታየው መልኩ ፕሮሰሶቹን አልፎ የመጣ ፋብሪክ ነው። ይሄኛው ቀደም በጨርቅ መልክ ነው ያየነው። እዛ ጋር ፔፐሩን አተምን፣ እዚህ ጋር ደግሞ ሂት ፕረሱን ፕሮሰስ አለፍን። ከዛ በኋላ ወደ ልብስነት ቀየር ነው ማለት ነው። አሁን ይሄ መጨረሻው ነው ወይስ ከዚህ ሌላ ስቴፖች አሉ? እዚህኛው ሴክሽን ላይ የሚሰራው ነገር ነው። ይሄኛው ቀደም ያልኩ የዲቲኤፍ ማሽኑ ልብሱ ካለቀ በኋላ እንደምታየው በጣም ስሙዝ ነው። በጣም ሃይ አኩሬሲ ነው። ከለር ላይ ሎንግ ላስቲንግም ነው። የተለየ ፋንክሽን ያለው ደግሞ ይሄኛው ሞር ለክለቦች የምንጠቀምበት ምክንያት ሎጎአቸውን በጣም ቫይብራንት አድርጎ ያወጣልናል። በጣም ክሊር ነው። ሎንግ ላስቲንግም ስለሆነ ፐርፌክት ነው ማለት ነው። ይሄኛው ለሎጎ ፕሌስመንት እና ለነምበሪንግ ነው የምንጠቀማቸው ይሄኛው። በጣም አሪፍ። ስለዚህ ይሄኛው ግን የመጨረሻችንም አይደለም። ከዚህ በኋላ የሚቀረን ነገር አለ ማለት ደግሞ ሌላ ፕሮሰስ አለ። ወደ ቀጣዩ ፕሮሰስ እንሂድ። እሺ። እያንዳንዱን ፓተርኖች ቀደም እንዳየኸው በፓተርን መልኩ ነበር ልብሶቻችንን ስንሰራ የነበረው። አሁን ደግሞ ወደ ሙሉ ልብስነት እንቀይራቸዋለን ማለት ነው። እዚህ ጋር ልክ በምታየው መልኩ የተጠና የካፓሲቲ ስተዲ አለን፣ የማሽን ሌአውት አለን። ፕሮሰሱን ጠብቆ እያንዳንዱ ልብስ በምንፈልገው የጥራት ደረጃ የኳሊቲ ቼከሮች አሉ፣ ኳሊቲ ሱፐርቫይዘሮች አሉ ላይኖች ውስጥ እያንዳንዱን ስቴፕ ቼክ እየተደረገ ወደ ምንፈልገው ወደ ፋይናል ፕሮዳክት እንመጣለን ማለት ነው። ከዚህ ጋር በምታየው መልኩ አሁን ይሄኛው ልብስ ስንወስድ ቀደም ከፓተርን ጀመርን፣ ዘንድ ፕሪንት አደረግን። ከዛ በኋላ የመጨረሻው ስቴፓችን ደግሞ ወደ ስፌት ነው የሚሆነው ማለት ነው። እነዚህ ጨርቆች እንደምታያቸው በጣም የብሪዘብል ናቸው ወይ ደግሞ ለተጫዋቾች የሙቀት መጠናቸውን ኮንትሮል የሚያደርግልን የመተንፈስ አቅም አላቸው። እነዚህ አየር የማስገባት ስትራክቸር ነው ያላቸውና ለፕሌየር የምንጠቀማቸው ፋብሪኮቹም በጣም ኳሊቲያቸውን የጠበቁ ናቸው። ስፌቱም እያንዳንዱ ፕሮሰስ ቼክ ተደርጎ ስቴፕ ባይ ስቴፕ ወደ ፋይናል የምንመጣው ማለት ነው። ምናልባት እንደው ስፌቱ ጋር ወይ አጠቃላይ ፕሮሰሱንም አይተናቸዋልና ምን ሊያጋጥም ይችላል? አሁን እንደዚህ ማሊያ ከመጀመሪያው ከዲዛይንም ከህትመትም እዚህ ስፌቱ ጋርም ደርሶ ለመውጣት ወይም ፋይናላይዝ ሲደረግ ምን ሊያጋጥም ይችላል? ያው ብዙ ጊዜ እኛ በኳሊቲ ነው በጣም ሞር ፎከስ የምናደርገውና አንዳንዴ የሚፈጠሩ ችግሮች ይኖራሉና እነሱ ምንድናቸው የኳሊቲ ዲፌክቶች ሊኖሩ ይችላሉ። ግን እኛ እዚሁ ነው አንደር ኮንትሮል ናቸው ሁሉ። ያንዳንዱ ስቴፕ ላይ ኳሊቲ ቼከሮች አሉ። ለምሳሌ አሁን ከከቲንግ ላይ ቀደም ቼክ ሲደረግ 100% ኢንስፔክሽን እንሰራለን እኛ። 100% ኢንስፔክሽን ሆኖም ግን አንዳንድ ዲፌክቶች ሊያልፉ ይችላሉ። ዲፌክቶቹ ሲገኙ እዚህ ላይ ደግሞ ኢንላይን ኮንትሮል ይደረጋል። ኢንተርናሽናል ስታንዳርድ ጠብቀን ነው የምንሰራው ኳሊቲ ላይ። ያንዳንዱ ስቴፕ ላይ የራሳቸው የሆነ ኳሊቲ ኦዲተሮች አሉ። ኳሊቲ ኦዲት ተደርጎ ነው የሚያልፈው። እንደዚህ አይነት ነገሮችን ቢመጡ አሁን ብዙ ጊዜ ሀገራችን ላይ ከውጭ የሚመጡ ማሊያዎች ነው የሚጠቀሙት። እነዛ ማሊያዎች መተው ለምሳሌ ነምበር ብዙ ጊዜ እኛ ዱፕሊኬት ሊሆን ይችላል አንዳንዴ። እንደዚህ አይነት ችግሮች ከተፈጠሩ ቦታው ላይ ሄደው ማስተካከል አይቻልም። እኛ ጋር ለምሳሌ አሁን ተጨማሪ ተጫዋቾች ሳይን የሚያደርጉበት ሚንስ አለ። ከችግሩም ውጪ ብናየው ተጨማሪ ተጫዋቾች እንኳን ቢኖሩኛ እዚሁ ነው ኮሙኒኬት አድርገን ወዲያው ዴሊቨር ነው የምናደርገው። ወይም ደግሞ ችግሮች እንኳን ቢፈጠሩ እዚሁ መተው ኮሙኒኬት አድርገው አስተካክለን እንልክላቸዋለን። ስለዚህ እንደው መስተካከል በሚገባው አንግል እንኳን ካየነው እዚሁ ቅርብ ነው። በዛም እይታ የተሻለ ነው። ቶሎ ክለቦች ወይም ተወዳዳሪ ቡድኖችም ሆነ ግለሰቦች የሚያነሱትም ሀሳብ ቢኖር የሚስተካከል ነገር ካለ ቶሎ ለማግኘትም ይጠቅማል። ከኳሊቲው በአጠቃላይ ከምርታችሁም በተጨማሪ ማለት ነው። በጣም ይሄ በጣም ብዙ ነገሮችን ያቀላል። ምክንያቱም እኛ በምንሰራው በእኛ ኳሊቲ እንልካለን። በዛ ላይ ደግሞ ኮሜንት ያለው ክለብ ካለ መጥቶ ዳይሬክት እኛን ኮሙኒኬት አድርጎ አስተካክለን ነገሮችን ከስተመር ሳቲስፋክሽንም የመጀመሪያው ሪኳየርመንት ስለሆነ እነዛን ነገሮች ለማስተካከልም እዚህ መሆናችን አገር በቀል መሆናችን ብዙ ነገሮችን ሶልቭ ያደርጋል። በጣም አሪፍ። ስለዚህ አሁን ስፌት ስራ ላይ ነው ያለነው ማለት ነው። ቀጣይስ ምንድነው የሚጠብቀን? አሁን እንግዲህ ወደ መጨረሻው እየተጠጋን ያለ ነው። ከዚህ ቀጥሎ የሚሆነው ወደ አይረኒንግ እና ፓኬጂንግ ሴክሽን ነው። ወደዛ እንሄድና ነገሮችን ደግሞ ወደ መጨረሻው እየመጣን ነው። ኦልሞስት አሁን እዚህ ጋር ምን አለን? የአይረን ነው ወይ ደግሞ መተኮስ የምንለው የልብሶቹን ፋይናል ካለቁ በኋላ የምንፈልገውን ሼፕ እንዲያመጣልን ደግሞ ግዴታ አይረን መደረግ አለባቸው። ልብሶች ተጨማደው ምናምን ከስተመር ጋር መድረስ ስለሌለባቸው እነዚህ ሽሪንክ ያደረጉ ነገሮችም እንዳይኖሩ አይረን እናደርጋቸዋለን። አይረን ካደረግን በኋላ ኳሊቲ ኦዲት አለን። የመጨረሻ ፋይናል አይረን ከተደረገ በኋላ ወደ ፓኪንግ ነው የምንሄደው። ስለዚህ ከዛ በፊት እኛ ምን እናደርጋለን? ያለቀም ልብስ ቢሆን ችግር ሊኖርበት ስለሚችል መጀመሪያ ከሜጀርመንቱን የሎጎ ፕሌስመንቱን ዲዛይኑን
እና ደግሞ ስቲቺንጉን ቼክ እናደርጋለን ማለት ነው። ስለዚህ እዛ ጋር ይተኮሳል፣ እዚህ ጋር ደግሞ የመጨረሻው ነው ማለት ነው። ከዛ በኋላ ወደ ማሸግ እንሄዳለን ማለት ነው። በጣም አሪፍ ደስ ይላል። በአጠቃላይም ያው እንግዲህ ሰራተኞቹም እንቅስቃሴ አንደኛ ደግሞ ከለርፉል ነውና ብዙ ከለሮች አሉ። ያው እንደየክለቦቹም ደግሞ የሚጠቀሙበት ማሊያ በዛው ልክም ስለሆነ ነው መሰለኝ ወይም የስፖርት ትጥቅ አምራች ብቻ ስለሆነ ደስ የሚል ነገር እየተመለከትኩ ነው ያለሁት። ኤኒዌይስ በጣም ቴንክ ዩ። ኦኬ እሺ እንግዲህ ከዚህ ሌላ አንድ ሁለት ዲፓርትመንቶች ይቀሩናል። የመጀመሪያ ስራዎች የሚሰሩበት የልብስ እንግዲህ ማሊያ የሚለውን ነገር ፕሮዳክሽን ፕሮሰሱን አይተናል። ከዚህ ቀጥሎ ያሉት ደግሞ የዲዛይን እና ዴቨሎፕመንት ሴንተር አለ። እሱን የመጨረሻ ሁለቱን እናያቸውና እሺ በዚህ ደግሞ ደረጃውን ወተን ደርሰናልና ምንድነው እዚህ ጋር ያሉት አክቲቪቲዎች? እዚህኛው ላይ ደግሞ ቅድም ስናያቸው የነበሩት ታች ፕሪንቲንግ ላይ ያልኩ ለማሽኖቹ ፊድ የሚያደርግልን ዲፓርትመንት የዲዛይን ዲፓርትመንት ይሄኛው ነው። ዲዛይንኛ በሁለት እንከፍለዋለን። አንደኛው የማርኬቲንግ ላይ የሚሰራ ዲዛይን ቲም አለን ቦሌ ኦፊስ። እዚህኛው ላይ ደግሞ ፕሮዳክሽን ላይ የሚሰሩ ዲዛይን ቲሞች አሉ። እነሱ ሜን ፋንክሽናቸው የነሱ ለማሽኖቹ ፊድ ማድረግና ከስተመሮች የሚመጡትን ዲዛይኖችም ደግሞ በሚፈልጉት ከስተመር በሚፈልገው መልኩ ሼፕ አድርገው ከዚህ ነው የሚታዘዘው፣ ከዚህ ነው የሚመጣው ማለት ነው። ከስተመር ይመጣል። ከዛ ዲዛይነር ቲሙ ከስተመሩ የሚፈልገውን ሪኳየርመንት ቅድም አንተም የጠየቀኝ የባክግራውንዳቸውን ከለራቸውን ምን ይመስላል የሚለውን ነገር የራሳቸው ቼክ ሊስት አላቸው። በዛ መሰረት ከስተመር የሚፈልገውን ዲዛይን ያቀርባሉ ማለት ነው እነሱ። እነዚህ ደግሞ ምን መሰሉ እኛ ብዙ ጊዜ አሁን እንደ ከስተመር ኦርደር ካፓሲቲያችንን አሬንጅ እናደርጋለን። እኛ በወር የምናመርተው የማምረት አቅም አለ። ከዛ በተጨማሪ ደግሞ ከስተመር ኦርደር ሊመጣ ይችላል። ከስተመር ኦርደር በሚመጣ ሰዓት እነዚህ ሪዘርቭድ ማሽኖች ናቸው። በማንኛውም ታይም ሪአክት አድርገን ከስተመር የሚፈልገውን ኳንቲቲ ዴሊቨር እናደርጋለን ማለት ነው። እንደው ምናልባት ከዚሁ ጋር በተያያዘ አሁን በርካታ ስራዎችም ቅድም እንደነገርከኝ የሚመጡበትም ታይም ነውና ቢደራረብ ወይም ደግሞ በዛውም ደግሞ እንድትነግረኝ አንድ ስራ ወይ እንግዲህ የደጋፊዎችም ሊሆን ይችላል የፉትቦል ቲሙ የተጫዋቾቹ አንድ ስራ በምን ያህል ጊዜ ነው ተጠናቆ ወደ ተጠቃሚ ወይም ደግሞ ወደ አዘዘው አካል የሚሄደው? እኛ እንግዲህ ምን አለን መሰለ የወርክ ስተዲ ቲም አለን ወይም ደግሞ ስራ ጥናት የምንለው የአንድ ከስተመር ኦርደር ሲመጣ በኳንቲቲው ይመጣል። ከዛ በኋላ ኦሬዲ የተሰራ ካፓሲቲ አለን ማምረት የምንችለው አቅም አለ። ከዛ ደግሞ እያንዳንዱ ልብስ ደግሞ በምን ያህል ደቂቃ ይደርሳል የሚል ስታንዳርድ ሚኒቶች አሉት። ለምሳሌ አንድ ክሮኒክ ቲሸርት የምንሰራ ከሆነ የራሱ የሆነ ስታንዳርድ ሚኒት አለው። ስለዚህ በዛ መሰረት ካልኩሌት አድርገን ከስተመሩ 1000 ልብስ የሚፈልግ ከሆነ መቼ መድረስ ይችላል የሚለውን ዴቱን ኮንፊርም እናደርገዋለን ማለት ነው። እኛ ልክ ኦርደሩን ስንቀበል ዴሊቨር ዴቱን ወዲያው እናሳውቃለን ማለት ነው። እሺ እዚህ ጋር ደግሞ ደርሰናል። ያው እንግዲህ አሁን አንዱ የኛ ባክቦን ብለን የምናስበው ሴንተር ነው የኛው ዴቨሎፕመንት ሴንተር ይባላል። ያንዳንዱን ስታይሎች መጀመሪያ የሚሰሩት እዚህ ጋር ነው። ልክ በመታየው መልኩ አሁን እዚህ ጋር የተሰቀሉ ፎቶዎች እንዳለ አዳዲስ ዴቨሎፕ የተደረጉ አሉ። እዚህ ጋር ዴቨሎፕ ሲደረጉ መጀመሪያ የኛን ከኛ ጋር እንደሚሄዱ ዲዛይኖቹን ጎፈሪን የሚመስሉ ዲዛይኖች ነው የምንሰራው። ሌላ ደግሞ ከከስተመር ማንግል የሚመጡ ዲዛይኖች አሉ። እነዛን ዲዛይኖች ዴቨሎፕ እናደርጋለን። ሳይዛቸውን እዚሁ ኳሊቲያቸውን እኛ መስራት የምንችላቸውን ወይም ደግሞ ዴቨሎፕ መደረግ አለበት የምናስባቸውን እዚህ ጋር ነው የምንጨርሰው ማለት ነው። አይ በጣም አሪፍ። ስለዚህ እዚህ ጋር ካለቀ በኋላ ደግሞ ወደ ታች ሁሉ ነገር የምንጨርሰው ቅድም እንደነገርኩ ወርክ ስተዲ ቲም አለ። ያንዳንዱ ልብስ ሲሰራ ኤስኤምቪ ያልኩ ስታንዳርድ ሚኒቱ የሚያልቀው እዚህ ጋር ነው። ለምሳሌ አንድ ልብስ ዴቨሎፕ ስናደርግ ምን ያስፈልገዋል፣ በስንት ደቂቃ ሊያልቅ ይችላል፣ የሚያስፈልጉት ማሽነሪዎች ምንድናቸው፣ ቀድመን እዚሁ ጋር ነው ፕሬዲክት አድርገን እያንዳንዱ ነገር አሬንጅ አድርገን የምንጨርሰው ማለት ነው። ከዛ በኋላ ነው ወደ ከስተመር እንሄዳለን። ከከስተመር ኦርደር ሲመጣ ደግሞ ከስተመር በሚፈልገው ታይም እና ጥራት ዴሊቨር እናደርጋለን ማለት ነው። ስለዚህ በአጠቃላይ እንግዲህ እዚህ ወርክሾፕ ውስጥ ያለን ቅኝት በዚህ ነው የሚጠናቀቀው ማለት ነው። እንግዲህ የመጨረሻው ይሄኛው ነው። እንግዲህ የቀረ ጥያቄዎች ካሉ አይ በጣም አሪፍ። አጠቃላይም እንግዲህ ያየሁት ነገርም የቃኘናቸው ነገሮች ደስ ይላሉ። ከየት ተጀምረው ወዴት ማለቅ እንደሚችሉ እንግዲህ ውድ ቤተሰቦቻችንን በተከታተሉት መልኩ ይመስላል። በጣም አመሰግናለሁ ስለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ውድ ቤተሰቦቼ ቆይታችን እንደቀጠለ ነው። ወርክሾፑን ተመልክተናል። የተለያዩ የስፖርት ትጥቆች እንዴት እንደሚመረቱም ተመልክተን መተናል። አሁን ደግሞ እዚህ አጠገቤ አንድ ሰው ተገኝቷል። ቀሪ ቆይታዎችንም የምናደርግ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከልብ አመሰግናለሁ። እስቲ ስምህንም አስተዋውቀኝና በምን አይነት የስራ ዘርፍ ላይም እንደምትገኝ። እሺ በመጀመሪያ እንኳን እንደመጣችሁ ወደ ጎፈሬ ላለኝ። ስሜ ያገኘው ደስታ ይባላል። ጎፈሬ ውስጥ የመርቻንዳይዚንግ እና የፕሮዳክሽን ፕላኒንግ ኃላፊ ነኝ።
ከልብ አመሰግናለሁ። ብዙ ነገሮችን ጎብኝተናል። ጥቂት ቆይታዎችን ለማድረግ ነው በእርግጥ አንተን እዚህ ጋር ያገኘውክ። ከስያሜውን ጀምር እስቲ ጎፈሬ ምናልባት ሀገርኛ የሆነ ትርጓሜ ያለው የሚሰጥ ነገር ነውና ኬት እንዴትም ሊመሰረት ቻለ? ስያሜውንስ ኬት አገኘ? እሺ እንግዲህ ከስሙ እንደምትረዳው ጎፈሬ ማለት ከስሙም ከምስሉም እንደምትረዳው ጎፈሬ ማለት የአሸናፊነትን ወይም ደግሞ ጀግንነትን የሚገልጽ ስም ነው። ኢትዮጵያዊ ስም ነው። ጎፈሬ እንግዲህ ሀገር በቀል ድርጅት እንደመሆኑ መጠን ከስሙ ጀምሮ ሀገራዊ ስምን የተጠቀመውና ያን አመሰራረቱ ከዛሬ 5 ዓመት በፊት አካባቢ ነው የተመሰረተው። ሀገር ውስጥ ያለውን እንግዲህ ስፖርት ክፍተት ወይም ችግር እንደመነሻ ወይም እንደ ኢንስፓይሬሽን እሱ እንደመነሻ ተጠቅሞ የተመሰረተ ተቋም ነው። አሁን ምርቶቹን ደግሞ በተለያዩ ሀገራት ኢትዮጵያን አልፎ አፍሪካ ውስጥ እንደገና ደግሞ ሚድል ኢስት ላይ እስከ ኳታር እንደገና የተለያዩ የአውሮፓ ሀገራት ላይ ምርቶችን እያደረሰ የሚገኝ ድርጅት ነውና እንደዚህ ነው በአጭሩ አመሰራረቱና የስሙ መገለጫ። በጣም አሪፍ። ያው አብዛኛውን የስፖርት ትጥቆችን ነው የሚያቀርበውና የስፖርት ክለቦችም አትሌቶችም እንዳለ የስፖርት እንቅስቃሴ ላይ የሚያከናውኑ አካላት የስፖርት መለያ ወይም ደግሞ ትጥቅ አብዛኞቹ ከሀገር ውጭ ነው የሚያመጡትና ምናልባት አንዳንዴ ይሄን ነገርም ደፍሮ መግባት ትንሽ ቻሌንጅ ሊኖረው ይችላል ብዬ አሰብኩኝና ያኔ በተጀመረበት ልክ አቀባበሉ ምን ይመስል ነበር? እንግዲህ መጀመሪያ ወደ ማርኬት ሲገባ እንደምታውቀው ኢትዮጵያ ውስጥ ትልቅ የሆነ የስፖርት ክፍተት ነበረ። አንተም እንደጠቀስከው ምርቶቹን ከተለያዩ የውጭ ሀገራት እያስመጣ ነበር የሚጠቀም የነበረውና ይሄ ደግሞ ለኛ እንደ ኦፖርቹኒቲ ነው ያየነው። ምክንያቱም እኛ አሁን የምናቀርበው ታይለርድ የሆነ ክለቦች ሌሎችም ድርጅቶች ምርቶቻቸውን ወይም በሚፈልጉት ዲዛይን በሳይዛቸው መገለጫ የሆነ ማሊያ እስከሆነ ድረስ የምናመርተው ይህንን እድል ይዘን ስንቀርብ በተቻለ መጠን ደግሞ ከውጪ ከሚያመጡት በኳሊቲም በዋጋም የተሻለ ማቴሪያል ይዘን ስላቀረብን ብዙም እሱ ቻሌንጅ አላደረገንም ብዬ ነው ማስበው። ከዚህ በተጨማሪ ደግሞ የውጭ ምንዛሬን ያስቀረንላቸው ለነሱም እኛም ደግሞ እንደ ሀገር የውጭ ምንዛሬ ከማስቀረት ጀምሮ ምርቶችን ወደ ተለያዩ አፍሪካ ሀገራትም ወደ አውሮፓም ወደ አሜሪካም ስለሚልክ የኢንካም ወይ ደግሞ የፎሬን ከረንሲ ጄነሬት ማድረግም ይችላል ማለት ነው ጎፈሬ። ስለዚህ ምናልባት እንግዲህ ሲጀመር በነበረበት ደረጃ ላይ ሆን ይችላል አሁን በስፋት ለክለቦችም ለአጠቃላይ የስፖርት ተወዳዳሪ አካላት ማሊያዎችን እያቀረበ ይገኛልና ምናልባት በየእርከኑ ምን ያህል ክለቦች ምን ያህል ስፖርት ተወዳዳሪዎች እንደሚጠቀሙ መግለጽ ብንችል? አዎ መጀመሪያ ላይ ያውን እንግዲህ 5 ዓመቱን ጎፈሬ ወደ ከተቋቋመ እንደው ካምና እንኳን ብንጠቅስ 16ቱ በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች 15ቱን ሙሉ ትጥቅ ጎፈሬ ነበር የሚያቀርበውና በደረጃ የጤና ወይም ደግሞ የአማተር ክለቦችን ጨምሮ የከፍተኛ ሊግ ላይ የሚሳተፉ የክለቦችን ትጥቅ እንደገና ደግሞ የሴቶች ሊግ ላይ የሚሳተፉትን በፕሪሚየር ሊግ ደረጃ የሚሳተፉ ክለቦች የስፖርት ትጥቅን ያቀርባል። ከዚህም ባለፈ ደግሞ እንደምታውቁት በኢትዮጵያ እግር ኳስ ፌዴሬሽን ወይ ደግሞ የናሽናል ቲሙን ሙሉ ጥቅም የሚያቀርበው ጎፈሬ ነው። ከዚህ በተጨማሪ ደግሞ ወደ ውጭ ወጣ ብሎ ወደ ኢስት አፍሪካ ላይ ለኡጋንዳ ለባስኬትቦል ፌዴሬሽን ወይ ደግሞ ለሀገሪቱ ለባስኬትቦል ናሽናል ቲም ጭምር ምርቶችን ያቀርባል። እዛ ኡጋንዳ ውስጥ ለሚሳተፉ ወደ 8 የሚሆኑ የኡጋንዳ ፕሪሚየር ሊግ ተሳታፊ ክለቦችም ሙሉ ጥቁን ያቀርባል። እንደዚሁም ደግሞ ሳውት ሱዳን ውስጥ ዩሮፕ ላይ ወይ ደግሞ ሚድል ኢስት ላይ ኤዥያ ላይ ደግሞ ለተለያዩ አማተር ክለቦች ሄልዝ ቲሞች ምርቶችን እያደረሰ ይገኛል ማለት ነው። ምናልባት እንግዲህ አሁን እንደ ማየውንም ብዙ ቦታዎችንም ተመልክቻለሁና ክለቦች ናቸው አሁን ላይ የናንተን ትጥቆች እየተጠቀሙ ያሉትና እንደ ሀገር ወይም ደግሞ ከብሔራዊ ቡድን ጋርም በተያያዘ እንደዚህ አይነት መለያዎችን ለማቅረብ ምን ያህል ዝግጅትም እየተደረገ ይገኛል? እንግዲህ አሁን ቀድሞ ወርክሾፕም ላይ እንዳያችሁት ጎፈሬ በኢንፍራስትራክቸርም በሪሶርስም በጣም ራሳችንን አዘጋጅተን ያለ ነው። ከዚህ በላይ ለከስተመሮቻችን መድረስ እንፈልጋለን። ለኢትዮጵያ ብሔራዊ ቡድንም ማሊያ እንደማቅረባችን መጠን እንግዲህ ሙሉ የኢትዮጵያ ሕዝብ የሚለብሰው ነው የኢትዮጵያ ብሔራዊ ቡድን ማሊያና ለነሱ ምርቶችን እያቀረብን እንገኛለን። በዝግጅት ደረጃ እኛ ቅድም ፋክተሪውን ገብታችሁ እናንተም ስላያችሁት ከዚህም በላይ አሁን ከምናመርተውን በላይ አቅማችን በየቀኑ በየጊዜው እያሳደግን በቴክኖሎጂም እንግዲህ ምርቶችን ቅድም ምናልባት ሴንስ ማድረግ ከቻልክ ቴክኒካሊ ኳሊቲያቸውን ካየኸው ከውጭ ሀገር ከሚቀርቡ ማሊያዎች ባልተናነሰ ኳሊቲ የተለያዩ የጥሬ እቃዎችን ከውጭም ከሀገር ውስጥም በመጠቀም ምርቶችን ያቀርባል ማለት ነው። ስለዚህ ከዚህም በላይ እኛ ሌሎች አፍሪካ ውስጥም ለሚገኙ ኢትዮጵያን አልፎ ለናሽናል ቲም ደረጃ ምርቶችን ለማቅረብ አቅሙንም ዝግጅቱም የተጠናከረ ነው። ባለሙያም እንዳያችሁት
የተሟላ ነው። በሪሶርስም ደረጃ በቴክኖሎጂም ደረጃ ዓለም ላይ የሚጠቀማቸውን በጀርሲ ማኑፋክቸሪንግ የሚጠቀማቸውን ከፍተኛ የሚባሉ ቴክኖሎጂዎችን ሮ ማቴሪያሎችን እንጠቀማለን እና የአቅምና የዝግጅት ችግር የለብንም ለማለት ነው። በጣም አሪፍ። ያው እንግዲህ በተለይ በሀገራችን ለስፖርት ያለው ፍቅር ሁሉም ህዝብ ማለት ይቻላል እና በጣም ከፍተኛም ሰፊም ነውና ጎፈሬን በሀገር ምርት ይኩሩ የሚልም የሚታወቅበት አባባል አለውና በዛ ልክ ደጋፊው ጋር ለመድረስ ለምሳሌ ሱቆችንም ሊሆን ይችላል ወይም የምታቀርቡበት መንገድ በምን መልኩ ነው ወይስ ከዚህም በኋላ ሊሰሩ የሚችሉ ነገሮች ካሉ? አዎ በተለይ የኢትዮጵያ ማሊያዎችን ከኢትዮጵያ እግር ኳስ ፌዴሬሽን ጋር በጋራ ነው የምንሰራው። እነሱ ጋር በጋራ በመሆን ሱቅ እነሱ ቢሮ አካባቢ እየከፈትን ነው የምንገኘው። በዛ በኩል ደንበኞቻችን ምርቶቻችንን ማግኘት ይችላሉ። ሱቆችንም እንግዲህ ጎፈሬ አሁን ማሊያዎች ላይ ወይ ደግሞ ስፖርት ትጥቆች ላይ ብቻ ነው ለጊዜው ከዚህ በፊት እያቀረበ የሚገኘውና አሁን ግን በስፖርት ፋሽንም ከዚህ በተጨማሪ አሁን የለበስኳቸው አይነት ካዥዋል ዊር የሚሆኑ ምርቶችንም በሱቅ ደረጃ ከፍቶ ለማንቀሳቀስ ነው እንቅስቃሴ ላይ የምንገኘው ማለት ነው። ምን አይነት ፊድባክ ታገኛላችሁ? መቼም አሁን በርካታ በየሊጉ የሚገኙ ክለቦች የእናንተን ምርቶች ወይም ደግሞ ትጥቆች እየወሰዱ ነው። ከዛም ውጪ እንደ ብሔራዊ ቡድንም ስናስበው የኢትዮጵያ ብሔራዊ ቡድን ደጋፊ ከሀገር ውጭም ያለውም ደግሞ አጠቃላይ የትጥቃችሁ ተጠቃሚ ምን አይነት መልሶችን ይሰጣችኋል? ከዛ ውጪ ደግሞ ምን አይነት ውሎችን ነው የምትፈጽሙት? ለምሳሌ የ1 አመት ነው የ6 ወር ነው? ለምን ያህል ጊዜ ፈልገውት ነው የሚወስዱት? እንግዲህ ፊድባክን በተመለከተ እኛ ከስተመሮቻችን ጋር በጣም በቅርበት ወይም በሪሌሽንሺፕ ነው የምንሰራው። የሚፈልጉትን ትዕዛዝ የከስተመር ቤዝ ነው ኦርደራችን። የሚፈልጉትን ዲዛይንም ሊሆን ይችላል፣ ስታይልም ሊሆን ይችላል፣ ቁጥርም ዋጋም ተነጋግረን ነው ወደ ስራ የምንገባው። በዛ መሰረት ስለምንሰራ ብዙ ጊዜ የምናገኘው ፖዚቲቭ ፊድባክ ነው። በኳሊቲም ደረጃ በፕራይሲንግም ደረጃ በዴሊቨሪም ደረጃ ጥሩ የሆነ ፊድባክ እናገኝ፣ የሚያበረታታ የሚያነሳሳ ፊድባክ ነው የምናገኘውና ፊድባክን በተመለከተ ይህንን ይመስላል። አግሪመንቶችን ደግሞ በተመለከተ እንደየከስተመሩ ፍላጎት አብዛኞቹ አግሪመንቶቻችን ሎንግ ተርም አግሪመንቶች ሚኒመም የ3 አመት አግሪመንቶች ነው ከሁሉም ክለቦች ጋር የምንፈጽመው። እነሱም የሚጠቀሙበት እኛም ደግሞ በምንጠቀምበት በሙቹዋል አግሪመንት ወይ ደግሞ ሙቹዋል ቤኔፊት ቤሲስ አግሪመንቶችን እየፈጸምን ከስተመሮቻችን ጋር እየተነጋገርን በዚህ መልኩ ስራዎችን እየሰራ እንገኛለን። ከሀገር ውጪ በርካታ ኢትዮጵያውያን እንደ ክለብም የሚደግፏቸው በአጠቃላይ የብሔራዊ ቡድንም ደግሞ መለያዎችን ይፈልጋሉና ከነሱ ጋር ያለው የተጀመረ ነገር አለ ወይስ ደግሞ ከዚህ በኋላ አገር ውጪ አለው? ከስተመሮቻችንም ቅድም ለመጥቀስ እንደተሞከረው ምርቶችን እያደረስን እንገኛለን። ዩኤስ ላይ፣ አሜሪካ ላይ ቅድም አንተም እንደጠቀስከው እንግዲህ ኢትዮጵያውያን ስፖርት እንወዳለንና የተለያዩ ብዙ አይነት የኢትዮጵያ ማህበረሰብ ደግሞ ውጭ ሀገሮች ላይ ይገኛልና ከነሱ ከዚህ በፊትም ምርቶችን እያደረስን ነው የምንገኘው። ከዛ በተጨማሪ ደግሞ እዛ ሀገር ለሚኖሩ በኢትዮጵያውያን ዲያስፖራ አባላት ብዙ ጊዜ ለሚቋቋሙ የጤና ቲሞችም ትናንሽ የእግር ኳስ ክለቦችም ምርቶችን እያቀረብን ነው የምንገኘውና ኦልሬዲ ተጀምሯል። ምርቶች እየደረሱ ነው የሚገኙት ውጭ ሀገር ያሉ ከስተመሮቻችንም ጭምርና ይህንን ነው አጠናክረን የምንቀጥለው ማለት ነው። ምን እንጠብቅ ከዚህ በኋላ? በቺም በአጭር ጊዜ ውስጥ ነው በተለይ በሀገር ውስጥ የሚገኙ ተወዳዳሪ ቡድኖችም ሌሎች ስፖርተኞችም ምርቶችን ቶሎ ወይም ደግሞ እውቅናውንም ቶሎ አግኝቷልና ጎፈሬ ምን እንጠብቅ ከዚህ በኋላ? ምን ያህል ደረጃ ላይ ማድረስ ታስቧል? ጎፈሬ እንግዲህ በአጭር ጊዜ በአጭር ጉዞ ነው እንግዲህ 5 አመት እድሜ ነው ያለው ከተቋቋመበት ጊዜ ተነስቶ ስናስበውና በዚህ ደረጃ ይህን ያክል ሰክሰስ ላይ መተናልኛ። ይሄ ደግሞ ለኛ ኢንፑት ነው መነሳሻ ነውና ከዚህ በኋላ ምርቶችን እያሻሻለ ከስተመሮቹን እያበዛ ኳሊቲውንም ዋጋውንም ምኑን እየጨመረ እንግዲህ አፍሪካ ውስጥ ትልቅ ብራንድ መሆን የምንፈልገው አፍሪካ ውስጥ ከሚንቀሳቀሱ ብራንዶች በላይ ኢትዮጵያዊ ሆነን የሀገር ሀብት ሆነን ከፍ ያለ ደረጃ ላይ መድረስ ነው የምንፈልገውና ከዚህ ከፍ ያለ ሰክሰስ ከዚህ ከፍ ያለ አቺቭመንት ከጎፈሬ ጠብቁን እንላለን። እንግዲህ ወደ ቤተሰቦቼ ሀገር በቀል የስፖርት ትጥቅ አምራች በሆነው ጎፈሬ የነበረን ቆይታ ይህንን ይመስላል። ኑሮ በከተማ ዝግጅታችንም በዚሁ የሚጠናቀቅ ይሆናል። ዝግጅቱን እየመራው እስከ ፍጻሜው ድረስ አብራችሁ የቆየሁት እኔ ብሩክ ሽመልስ ነኝ። በቀጣይ ሳምንት በሌላ መሰናዶ እስከምንገናኝ ድረስ በቸር ቆዩ።